It's on here now. The goalkeeper's beat, and South Africa have gone over. Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አሸንፋችኋል። ማንቸስተር ዩናይትዶች የታላችሁ ነው። ኮሜንቱን አጨናንቁትኝ እስኪንያችሁ 4-1 በሆነ ውጤት ማንቸስተር ዩናይትድ ከሜዳ ውጪ ወልቨርሃምፕተን ወንደረርስን አሸንፏል። በደረጃ ሰንጠረዡም ከፍ ብሏል። ከፍ ወደ ላይ ወደሚፈልገው ቦታ ወደሚመኘው ይገባኛል ወደሚለውና በሚቀጥለው የውድድር ዓመት ላሳካው ይገባኛል ያለውን የአውሮፓ ቻምፒዮንስ ሊግ ተሳትፎን ለማሳካት አሁን ማንቸስተር ዩናይትድ ራሱን እያቀረበ ይገኛል። የትላንትናው ድል በቀላሉ የተገኘ ማለት ይቻላል። ምክንያቱም በወልቭስና በዩናይትድ መካከል የነበረው ጨዋታ ለማንቸስተር ዩናይትድ ያን ያህል ፈታኝ፣ ያን ያህል አስቸጋሪ፣ አስበርጋጊ አልነበረም። ማንቸስተር ዩናይትድ ይገባው ነበር 4-1 በሆነ ውጤት ማሸነፍ፣ ከዛም በላይ ጎሎችን ማስቆጠር ይችል ነበረ። ያንን አድርጎ ወጥቷል። ስለዚህም በደረጃ ሰንጠረዡ አሁን ዩናይትድን 6ኛ ብለን እንጠራለን ማለት ነው። እዚህ አካባቢ መገኘት ይፈልግ ለነበረው ማንቸስተር ዩናይትድ ይሄ ቀላል ትርጉም ያለው አይሆንም። አሪፍ ነገር ነው ለማንቸስተር ዩናይትድ ብለን ብንወስደው ትቃወሚያለሽ? አይ በፍጹም ይሄ ነው መሆን ያለበት ብለን ስንናገር ነበር። ከዚህ በፊት ያው ተደጋጋሚ እድሎች ነበሩት ማንቸስተር ዩናይትድ። እኛም ስናነሳ እንደነበረው በደረጃ ሰንጠረዡ 2ኛ 5ኛ ደረጃ ላይ የመቀመጥ ተደጋጋሚ እድሎች አጋጥሞታል እና ያንን ሳይጠቀምበት በመቅረቱ የማንቸስተር ዩናይትድ ደጋፊዎች በጣም በከፍተኛ ሁኔታ ብስጭት ውስጥ እንደነበሩ እናስታውሳለን። ደግሞ አቅቶት አይደለም ስል ማድረግ የሚችለው ነበር። ያንን ደረጃ ላይ መቀመጥ የሚችልባቸው አጋጣሚዎች ነበሩ። ያንን አጋጣሚ እስከ መጨረሻው ድረስ መጠቀም ባለመቻሉ፣ ውጤቱን ባለማስጠበቁ ያን ደረጃ ሳያገኝ ቀርቷል። አሁን ግን ትላንትና በማሸነፉ ምክንያት በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 6ኛ ደረጃ ላይ ማንቸስተር ዩናይትድ መቀመጥ ችሏል። የድሉ ፋይዳ በጣም ብዙ ነው ለማንቸስተር ዩናይትድ። ምክንያቱም አንደኛ ማሸነፍ በራሱ የሚፈጥረው በጣም ትልቅ የሚባል መነሳሳት አለ። ግን ከሁሉም በላይ ትላንትና ማንቸስተር ዩናይትድ ይህንን ጨዋታ አቻ ወጥቶ ቢሆን ኖሮ ወይም ደግሞ ተሸንፎ ቢሆን ኖሮ ነገሮች በሙሉ ይገለባበጡ ነበር ብዬ ነው የማስበው። በጣም የከፋ ይሆን ነበረ። አይደለም መሸነፍ፣ አቻ መውጣት ራሱ ተቀባይነት አልነበረውም በትላንትናው ጨዋታ ላይ። ግን ያው ማንቸስተር ዩናይትድ ማድረግ የሚጠበቅበትን አድርጎ በሰፊ የጎል ልዩነት አሸንፏል። ብዙ ጎል ማስቆጠሩም ለማንቸስተር ዩናይትድም ለተጫዋቾቹም የራሱ የሆነ ጠቀሜታ አለው። ከረጅም ጊዜ በኋላ ነው አንድ ጨዋታ ላይ 4 ጎል ማስቆጠር የቻለው። ከኤቨርተን በኋላ አስቆጥሯል አይደል? 4-0 ያኔ። ከዛ በኋላ የአሰልጣኝ ሩበን አሞሪም የመጀመሪያ አካባቢ ጨዋታዎች እንደዛ አካባቢ ላይ ነው። ከዛ በኋላ በአንድ ጨዋታ ላይ ብዙ ጎል የማስቆጠር ሁኔታዎች አልነበሩም። ስለዚህ ለማንቸስተር ዩናይትድ ማሸነፉ፣ ብዙ ጎል ማስቆጠሩ፣ በደረጃ ሰንጠረዡ ላይ ወደ ላይ ከፍ ማለቱ ከድሉ ጋር በተያያዘ አብሮ መነሳት የሚገባቸው ትልልቅ ፋይዳዎች ናቸው ብዬ ነው የማስበው። ከዚህም በኋላ በደንብ አሁን የተፈጠረውን ነገር ማስቀጠል ያስፈልጋል። በእርግጥ ሩበን አሞሪም ከጨዋታውን በኋላ ሲናገር እንደሰማ ነው ከዚህ በላይ ጎል ማስቆጠርና የመጀመሪያው 45 ላይ ጨዋታውን መጨረስ ነበረብን የሚልም አስተያየት አለ። እርግጥ ነው ደግሞ በተለይ የወልቭስን ሁኔታ ካየኸው እንዴ እንደዚህ አይነት ቡድን ፕሪሚየር ሊጉ ላይ አለ እንዴ ምናምን
ብለህ እንድታስብ የሚያደርግ ይመስለኛል። እኔ በጣም በጣም ደካማ ሆኖ ነው ያገኟቸው ትላንትና። በዛ ላይ ደግሞ ጎል ያስቆጠረላቸው ቤልግሬድ የተባለውና በክለብ ውስጥ በትላንትና ጨዋታ ላይ የተሻለ እንቅስቃሴ ሲያደርግ የነበረው ተጫዋች በጉዳት ምክንያት ተቀይሮ ወጥቷል። ይህንንም አጥተዋል እና የወልቭስንም ደካማነት በደንብ ያጋለጠ ማንቸስተር ዩናይትድ ነው ትላንትና የተመለከት ነው። እንደውም እኔ ያሰብኩት አንደኛው ነገር ማን ነው ከወልቭስ ጋር 2 ጊዜ አቻ ያወጣው የትኞቹ ቡድኖች ናቸው ብዬ ሁላ እንዳስብ ነው ያደረገ። በጣም ነው የገረመኝ በጣም እና ሳይ ቶትናምና ብራይተን ናቸው አቻ ያወጡት። በቃ 2 ብቻ ነው አቻ ያወጣው እስካሁን ድረስ ምንም አላሸነፈም። አቻ ደግሞ ያጠናቀቀው ከቶትናምና ከብራይተን ጋር ያደረጋቸውን ጨዋታዎች ነው። ግን የወልቭስ ጉዳይ በቃ ብዙ የሚወራለትም አይደለም። በቃ እንዲህም አለ እንደ ፕሪሚየር ሊጉ ላይ የሚያስብል አይነት እንቅስቃሴ ነበር ትናንትና ምሽት ሲያደርግ የነበረው። ግን ማንቸስተር ዩናይትድ ማድረግ ያለበትን ነገር አድርጎ ተፈላጊውን 3 ነጥብ ይዞ መውጣቱ በጣም ይጠቅመዋል እና ለሚቀጥሉ ጨዋታዎችም ደግሞ እንደ ትልቅ መነሻሻ ማድረግ ያስፈልጋል። ይሄ ጨዋታ አሁን አልቋል፣ ስለሚቀጥለው ጨዋታ ነው ማሰብ ያለብን የሚለውን የሩበን አሞሪምን አስተያየት ምንጋራው ይመስለኛል ሁላችን። አዎ እንግዲህ ምናልባት አሁን የምናነሳቸው የተለያዩ ነገሮች ለማንቸስተር ዩናይትድ በጣም አሪፍ ነው። ለማንቸስተር ዩናይትድ እንግዲህ ከዚህ በፊት የነበሩትን 2 መልካም አጋጣሚዎች አልተጠቀመባቸውም ወይም ደግሞ አባክኗቸዋል ብለን ልንናገር እንችላለን። 2 ሊሆን የሚችልባቸው እድሎች፣ 5 ሊሆን የሚችልባቸው እድሎች አልተጠቀመባቸው ነበረ። አንዱ ያልተጠቀመበት እድል ከዌስትሃም ዩናይትድ ጋር በነበረው ጨዋታ ላይ ማድረግ የሚገባቸውን ነገር ባለማድረጋቸው ምክንያት የከሸፈ ወይም ደግሞ የባከነ እንደሆነ አድርገን ነው የምናስበው ወይም የሚሰማን። ይሄ እንዳለ ሆኖ የትላንትናው የማንቸስተር ዩናይትድ ጨዋታ በእኔ እምነት ተገቢ የሚባል ብልጫ የተወሰደበት፣ ተገቢ የሚባል እንቅስቃሴ የተደረገበት፣ የወልቭስን ድክመትም ማንቸስተር ዩናይትድም ሊያባክነው የማይገባ እድል እንደሆነ አውቀው የተሻለ እንቅስቃሴም ያሳዩበት ነው። ግን ምጣኔ ነበረው ወይ ተመጣጣኝ ነገር በፍጹም አልነበረውም። ለምሳሌ የብሩኖ ፈርናንዴሽን የመጀመሪያ ጎል ብትወስጂ አሁን እንዶ ሆኖለት አስቆጠረው እንጂ ብሩኖ ፈርናንዴስ ሆኖለት አስቆጠረው እንጂ ማለት በእንግሊዝ ፕሪሚየር ሊግ ዘንድሮ ከተቆጠሩ አስቀያሚ ጎሎች ውስጥ ሊካተት የሚችል ነው አሉ። ማለት ሊገባ አይገባውም ነበር። ብሩኖ ፈርናንዴዝ ባያገባው ኖሮ ያስወቅስ ነበረ። ምክንያቱም 2 የማንቸስተር ዩናይትድ ተጫዋቾች ከአንድ የወልቭስ ተከላካይ ጋር ብቻ ሆነው እንደ ልባቸው ሆነው ሊያገቡት የሚችል ኳስ ነው። በአጋጣሚ ተንሸራቶ ወደቀ። ከወደቀ በኋላ ሞቱን ነው የመታት። ያንን ኳስ ማዳን አለመቻል ለወልቭስ ምን ማለት ነው ነው ያ ነው ጎሉን አግሊ የሚያደርገው ወይም ደግሞ አስቀያሚ የሚያደርገው ተብሏል። ግን በዚሁ ጨዋታ ላይ ማንቸስተር ዩናይትድ ክሊንሺት አለመጠበቁ ደግሞ በጣም የሚያስቆጭ የእውነት ለመናገር። ምክንያቱም የሩበን አሞሪም ማንቸስተር ዩናይትድ በዘንድሮ የውድድር ዓመት 1 ክሊንሺት ነው ያለው ነው። ይህንን የማንቸስተር ዩናይትድ የክሊንሺት ወይም ጎል ሳይቆጠርበት ጨዋታ የመጨረስን አቅም በዚህ ጨዋታ ላይ ማረጋገጥ ይቻልም ይገባም ነበር። ይህንን ማድረግ አለመቻል ያውም ወልቭስን ትላንትና ባየንበት ደካማ አቅሙ ላይ ሆኖ ከረጅም ጊዜ በኋላ ነው ወልቭስም ጎል ያገባው ተጋጣሚዎቹ ላይ። ይህንን ማንቸስተር ዩናይትድ ላይ ማድረጉ ስለ ማንቸስተር ዩናይትድ የመከላከል አቅም የሚነግረን ነገር ምንድን ነው የሚለውን ጥያቄ ግን አስነስቶ ነው ያለፈው። አሁን ይሄ 4-1 አሸንፎ በደረጃ ሰንጠረዡ የሚፈልገውን መሻሻል አምጥቶ ምናምን የምንነጋገርበት ቡድን አይደለም የሚመስለው። ግን ማንቸስተር ዩናይትድ ክሊንሺት መጠበቅ ነበረበት። ምክንያቱም ተወደደም ተጠላም አሁን በእንግሊዝ ፕሪሚየር ሊግ ታሪክ በጣም በደካማ ውጤት የውድድር ዓመቱን ሊያጠናቅቅ ይችላል ተብሎ የሚጠበቅ ቡድን ቢኖር ወልቭስ ነው። እስካሁን ድረስ ባደረጋቸው ጨዋታዎች 2 ነጥብ ብቻ ነው የሰበሰበው። ጎል እንደ ልብ ያገቡበታል ተጋጣሚዎቹ። አንርሳ የሚቀጥለው የወልቭስ ተጋጣሚ አርሰናል። ይህንን ስታይ በቃ ነገሮቹ በዚሁ መንገድ ነው የሚቀጥሉት። እስካሁን በተደረጉ ጨዋታዎች የሰበሰባቸው 2 ነጥቦች ያ ማለት በዚሁ ሬት የሚቀጥል ከሆነ በእንግሊዝ ፕሪሚየር ሊግ የውድድር ዓመቱን ሲጨርስ በዝቅተኛ ነጥብ የውድድር ዓመቱን የሚጨርሰው ክለብ ወልቭስ ሊሆን የሚችልበት እድል በጣም 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 ሰፊ ነው እና እንዴት ነው ይህንን ማስተካከል የሚችሉት የሚለው በጣም በጣም ከባድ
በጣም ከባድ ነው ለወልቭስ ከባድ ነው። ግን አይ ቲንክ ኦልሬዲ ሰረንደር አድርገዋል ይመስለኛል። ይሄ እጅ የመስጠት ነገር አለ። ከዚህ በኋላ ያለውን ጋፕ ሪቫይቭ አድርገን ወይም አገግመን ልንመልሰው ልንቀለብሰው በፕሪሚየር ሊጉ የሚያቆየንን ውጤት በቀሪዎቹ 23 አካባቢ ጨዋታዎች ማሳካት እንችላለን ብለው ማመን ያቆሙ ይመስለኛል። ምክንያቱም ያው ደጋፊዎቹም ላይ ተጫዋቾቹም ላይ አሰልጣኙም ላይ ምናምን የምታዩ በጣም የቀዘቀዘ ስሜት ብዙ ወደኋላ ከቀረ ቡድን የምትጠብቂው አይነት ነገር አይደለም። መፍጨርጨር እንኳን እኔ ብዙም አላየውም። እንዲህ አልነበረም ፕሪሚየር ሊጉ ላይ በወራጅ ቀጠና ላይ እንኳን ያሉ ክለቦች መውረዳቸውን ካረጋገጡ በኋላ አሁን ይሄ መውረዱን ገና ለማረጋገጥ ብዙ ጨዋታዎች ይጠብቃል። ግን መውረዳቸውን ካረጋገጡም በኋላ ጌሞች ከባድ ሊሆኑ ይችላል። ምንም ሳይሆን ብዙ ጊዜ ነጥብ ያስጥላሉ በልበ ሙሉነት ሜዳ ላይ እንቅስቃሴ ስለሚያደርጉ ማለት ነው። እና አሁን ከወልቭስ ጋር መጫወት 3 points for granted አይነት ነገር እየመሰለ መጣ የሚለው እና ዞሮ ዞሮ ለማንቸስተር ዩናይትድ መልካም የሚባሉት ነገሮች 1 ማሸነፍ መቻል፣ 2 ተጋጣሚዎቹን እንደዚህ ባለ ብልጫ መርታት መጀመር፣ 3 በደረጃ ሰንጠረዡ አሁን ወደ ላይ ከፍ ብለዋል። ወደ ላይ ከፍ ማለት ብቻ ሳይሆን በቀደም አርሰናልን በማሸነፉ ስናደንቀው ከነበረው አስቶን ቪላ ጋር ያለው የነጥብ ልዩነት ተቀራራቢ ነው። ከቼልሲ ጋር በጣም ተቀራራቢ ነው። እነዚህን ክለቦች በቀደም ከዋንጫ ፉክክር ጋር የምናነሳቸው ክለቦች ነበሩ። ይሄ ማለት ዩናይትድ የዋንጫ ተፎካካሪ ነው ምናምን ለማለት ሳይሆን፣ ነገር ግን ማንቸስተር ዩናይትድ እንደ ግብ የያዘውን እስከ 4ኛ ያለውን ደረጃ ይዞ አጠናቆ በሚቀጥለው የውድድር ዓመት የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆን አለብኝ የሚለውን ነገር የበለጠ እንዲሰራበት የበለጠ እንዲያጤነው የሚያደርግ ይመስለኛል ለማለት ነው። እና ይሄ አንዱ አሪፉ ነገር ለማንቸስተር ዩናይትድ ይሄ ነው። ዌስትሃምን ማሸነፍ ሳይችል ሲቀር ወቅሰነው ወልቭስን ሲያሸንፍ ድሉን ዝም ብሎ ድል ልንለው አንችልም። ምክንያቱም ማንቸስተር ዩናይትድ በግሪምስቢ ታውን ተሸንፎ በዌስትሃም ዩናይትድ ነጥብ ጥሎ ኤቨርተን 12ኛ ደቂቃ ተጫዋች በቀይ ካርድ ወጥቶበት ያንን ጨዋታ ዩናይትድ አሸንፎ መውጣት ሲያቅተው ምናምን ከተቸነው እንዲህ ባለ መቸገር ውስጥ ያለ ቡድን ነው ማለት ነው። ወልቭስን ሲያሸንፍ ደግሞ ክሬዲት ልንሰጠው ይገባል፣ ለአሞሪምም ለተጫዋቾቹም የሚል ነገር አለ። ከዛ ውጭ ሜሰን ማውንት ነው ትላንት እንዲጀምር የተደረገው። ሜሰን ማውንት፣ ማቲያስ ኩኛ፣ ብሪያን ምቤሞ እነዚህ ተጫዋቾች አንድ ላይ ገብተዋል። የጆሹዋ ዚርክዚ እንኳንም ወደ ተቀያሪነት ተመለሰ የሚል ምናልባት እንደውም አንዳንድ የእግር ኳስ ተንታኞች ያነሱ ጥያቄ ምንድን ነው ይሄንን ሜሰን ማውንት ነው ማንቸስተር ዩናይትድ ያስፈረመው እንዲህ እንዲሆንለት ነው የሚፈልገው። ያምር ነበር፣ የሚያደርጋቸው ነገሮች በሙሉ ያምሩ ነበረ፣ ጥሩ ነበረ። ሜሰን ማውንት መጨረሻ ላይ ወደ 83ኛው ደቂቃ አካባቢ ተቀይሮ እስኪወጣ ድረስ በጣም ጥሩ የሚባል እንቅስቃሴን ሲያደርግ ነበረ። ይሄም በሌላ መልካም ነገር ሊታይ ይችላል። አሁን ትልቁ ፈተና የሚሆነው ምንድን ነው ለማንቸስተር ዩናይትድ ባለፈው ሜሰን ማውንት በሆነ ጨዋታ ላይ ጎል ካገባ በኋላ ኔክስት ጌም ጨዋታውን በዚርክዚ ጀመረ አሞሪም። አሁን ልክ የሰኞ ሳምንት ነው እንግዲህ አሁንም እንደገና ጨዋታ ያለው ማንቸስተር ዩናይትድ ቀጣዩ ጨዋታ ከበርንመዝ ጋር የሚደረግ ጨዋታ ነው። ስለዚህ ይሄ ከበርንመዝ ጋር የሚደረገው ጨዋታ የበለጠ ከባድ ነው፣ የበለጠ ፈታኝ ነው የሚሆነው። እንደ ትላንትና እንደ ወልቭስ አይሆንም። ስለዚህ ሜሰን ማውንት ይሄንን ፎርሙን ይዞ እንዲቀጥል አሞሪም እድሉን እየሰጠ መቀጠል መቻል አለበት። ዚርክዚ ጎል አግብቶ ነበር በፉልሃም ጨዋታ ላይ ይመስለኛል። ከዛ በኋላ በነበሩት ጨዋታዎች ላይ ግን መልሶ እንደገና የመቸገር እንደገና የማቃት ኳሶች ቶሎ ቶሎ የሚበላሹበት ተጫዋች ሆኖ ነበረ። ስለዚህ አይ ዶንት ቲንክ ይሄ ልጅ መልሶ ስታርቲንግ 11 ውስጥ መግባት ይገባዋል ብዬ አላምንም። እኔ አሳማኝ ወደሆነ ብቃት ከመምጣቱ በፊት ሜሰን ማውንትን ማስቀመጥ ትክክል አይደለም። ሜሰን ማውንት ጎልም እያስቆጠረ ነው። ሜሰን ማውንት እዛ አካባቢ ለሚኖሩ ክሬቲቪቲዎችም ዋጋ ልትሰጩ የምትችሉ ተጫዋች ነው። ይሄም ሌላ ትልቅ ፖዚቲቭ ነገር ነው። ብሪያን ምቤሞ ወደ ጎል ማስቆጠር ተመልሷል። ነገር ግን ይህ ተጫዋች በአፍሪካ ዋንጫ ምክንያት ከማንቸስተር ዩናይትድ ጋር ከሚለያዩ ተጫዋቾች መካከል አንዱ ነው። ግን ያ ብሪያን ምቤሞ፣ ማዝራዊ፣ አማዲያሎ እነዚህ ሁሉ ተጫዋቾች አይኖሩም። ለዚህ እንግዲህ ወገብን ጠበቅ አድርጎ መጠበቅ ነው። እንደውም ትላንት አንድ ከተነሱት ነጥቦች መካከል ከዚህም በፊት በፕሮግራማችን ላይ እኛ እንዳነሳ ነው ሩበን አሞሪም እነዚህ 3 ተጫዋቾች ወደ አፍሪካ ዋንጫ ሲሄዱ ያንን እድል የሚጠብቁ ተጫዋቾች አሉን ብለው ተናግሮ ነበር። ማን እንደሆኑ
እስካሁን ድረስ አላወቅንም። እኛም በስምም የገለጹት ነገር የለም፣ ግን እንዳሉ ተናግረዋል። እና የትላንትናው ጨዋታ ቀለል ከማለቱ አንጻር ለእነዚህ ተጫዋቾች ቢያንስ የተወሰነ እድል መስጠት ለምን አያስፈልግም? እያዘጋጁ መጠበቁ የተሻለ አይሆንም? የተወሰነ እድል መስጠት እነዛ ተጫዋቾች የበለጠ አትሞስፌሩን እንዲላመዱ እንደገና ራሳቸውንም ዝግጁ እያደረጉ እንዲቆዩ አያደርግም ወይ የሚል አንድ ሀሳብም ተነስቶ ነበር። በእርግጥ ይህንን ነገር እኛም በፕሮግራማችን ላይ ከዚህ በፊት አንስተነው ነበረ። ግን የምናውቃቸውን የለመድናቸውን ተጫዋቾች ነው ያው ሩበን አሞሪም ከመጀመሪያው ጀምሮ እስከ መጨረሻው ድረስ እየተጠቀሙት። አሁንም ቢሆን የማንቸስተር ዩናይትድ ደጋፊዎች ስጋት አላቸው። ማን ነው እነዚህን ተጫዋቾች ተክቶ ዩናይትድ የሚያደርጋቸውን ቀጣይ ጨዋታዎች በተመለከተ የተሻለ አገልግሎት የሚሰጠው? ምን አይነት ሁኔታ ሩበን አሞሪም ሊከተል ነው የሚለው ላይ እስካሁን ድረስ ጥርት ያለ መረጃ ማግኘትም የግምት አስተያየትም ለመስጠትም ደግሞ የሚመችም አይደለም። ስለዚህ ትላንት አንድ ከተነሱት ነጥቦች መካከል ለምን ይህንን እድል ሩበን አሞሪም አልተጠቀመም ነው። ለምን ምንድን ነው ችግሩ? ምክንያቱም ጨዋታውን ስታየው ቀላል ነው አሁን ደግሞ ለልጆቹም ጥሩ ነው እንጂ ለራሱ ለሩበን አሞሪምም በፉክክር ጨዋታ ላይ እነዚህን ተጫዋቾች ተጠቅሞ የሆነ ነገር ማየት የሆነ ምስል መውሰድ ይገባል ብዬ ነው የማስበው። ለምን ከተባለ ጨዋታው ቀላል ነበር ለማንቸስተር ዩናይትድ። ስታየው ወልቭስም ጎል የሚያስቆጠር አይነት ቡድን አይደለም። ያቺ ያስቆጠራት የመጀመሪያዋ ጎል ያው እንደምንም ደግሞ ቆንጆ ጎል ነው። በነገራችን ላይ ቅድምም ስታነሳ ነበር ከ540 ደቂቃ በኋላ ነው ወልቭስ ጎል ያስቆጠረው እና ቶሎ ጎል የሚያስቆጠር ቡድንም አይደለም፣ ግን አስቆጠረ ጎል። ከዛ በኋላ ካየ ስታየው 3-0 ምናምን ከሆነ በኋላ ጨዋታው ምንም የሚያሰጋ ነገር አልነበረውም። ስለዚህ ይሄንን እድል ለምንድን ነው የማይጠቀመው ሩበን አሞሪም የሚለው ላይ እኔም በራሴ ጥያቄ ተነስቶብኝ ነበረ። ግን ምንም ያየነው ነገር የለም። በማንቸስተር ዩናይትድ በኩል ያው የተወሰኑ ተጫዋቾች 3 ተጫዋቾች በጉዳት ምክንያት እየተሰለፉ አይደለም። ሃሪ ማጓየር፣ ቤንጃሚን ሼሽኮ፣ ከዛ በተጨማሪ ደግሞ ማቲያስ ደላይት ትላንትና ማለመኖሩ ትንሽ ሀሳብ ሲሰጥበት የነበረ ነው፣ ግን በጉዳት ምክንያት አገልግሎት መስጠት አልቻለም። ከዛ ውጭ ግን ሌሎቹ ተጫዋቾች አሉ እና በሄቨን ነው ደግሞ ድጋሜ ሩበን አሞሪም ጨዋታውን የጀመረው። ለምንድን ነው ለሊዛንድሮ ማርቲኔዝ ብዙ የጨዋታ ደቂቃዎች የማይሰጠው የሚለውም አንድ ከተነሱ ጥያቄዎች መካከል የሰማሁት ነው። ለምሳሌ ለሊቻ የመጫወት እድልን ለመስጠት ይሄ መልካም አጋጣሚ ሊሆን ይችላል። ግን አሁን ዳነ የሚለውን ነው እንጂ የፊትነስ ሌቭሉን ሪፖርት አሞሪም ያለውን ያህል እኛ የለንም። ገባሽ? ልምምድ እየሰራ ነው። ግን ልምምድ ሲሰራ የሚያደርጋቸው እንቅስቃሴዎች፣ ልምምዱን የሚሸፍንበት አቅም ምናምን እነዚህ ሁሉ እንደ መለኪያነት ይወሰዱ የለ። በእነዚህ መለኪያዎች ላይ ያለው ነገር ከግምት ውስጥ ይገባል። ስለዚህ ከግምት ውስጥ ሲገባ ይሄም ነገር ምናልባት እየተወሰዱ ላሉት ውሳኔዎች መነሻ ሆኖ ሊሆን ይችላል ብዬ ነው ማምነው እኔ። ከዛ በተጨማሪ ግን ማንቸስተር ዩናይትድ የዎልቭስ ጨዋታን ጌሙን ከተቆጣጠረ በኋላ 3-1 ከሆነ በኋላ ፈጥኖ ቢወስን ይችላል የሚለውን ልቀበል ይችላለሁ እንጂ ማንቸስተር ዩናይትድ ገና ወልቭስን ነው ገጥሞ ወልቭስን ብሎ ነው 2 ብቻ ነው አቻ ያወጣው፣ ሌሎቹ በሙሉ ተሸንፏል። እሱ ማሸነፍ አያቅተኝም። ስለዚህ እነዚህ ልጆች ሲሄዱ ልጠቀማቸው የምችላቸውን ተጫዋቾች ልጠቀም እንዳይል እኔ ቢፈራ ልክ ነው የምለው። ማንቸስተር ዩናይትድ እያንዳንዷን ጨዋታ ከዚህ በኋላ ምንም አያመጡም በሚለው ስሜት ማድረግ የለበትም። ምክንያቱም ሲያመጡበት አይተናል። ከዛ አሁን ውጤት ተበላሽቶ ቢሆን አሞሪም ላይ ሊደርስ የሚችለውን ጫና አስቢው። በጣም ከፍተኛ የሚባል ጫና ሊደርስ ይችል ነበር እና ይህንንም ከግምት ውስጥ ያስገባሉ። ግን እንዳልኩሽ ነው አሁን ማንን ነው እዛ ቦታ ላይ የሚጠቀመው? እውነት ሌላ አዲስ ተጫዋች እዛ መስመር ላይ ሊያሳየን ነው ብለሽ ትገምቻለሽ? እኔ ምንም እንደዛ እንድገምት የሚያስችል ነገር የለም። ያሉትን ነው የሆነ ቦታ እያፈራረቀ ምናምን ሊጠቀም ይችላል። ለምሳሌ በተደጋጋሚ እድል ያላገኙ ተጫዋቾች አሁን እነ ታይለር ማሌሽያን ምናምን እንደዚህ ለመጠቀም ካልሆነ በስተቀር ምናልባት ኮቢ ማይኑ እንደዚህ አሁን በብዛት እድል የማይሰጣቸውን ተጫዋቾች የሆነ የቦታ ቅያሪ በማድረግ ለመጠቀም ካልተቻለ በስተቀር
እንግዲህ እስካሁን ድረስ የማናውቃቸው ተጫዋቾች በማንቸስተር ዩናይትድ ቤት የሉም መቼ እና ምን ነገር ሩበን አሞሪም ሊያሳዩን እንደሆነ አናውቅም። ዲሴምበር 21 ነው የሚጀመረው የአፍሪካ ዋንጫ። ያ ከመሆኑ በፊት እንግዲህ ማንቸስተር ዩናይትድ ቀጣይ ጨዋታዎች አሉት። ደግሞ የሚገርመው ምናልባት ቀጣይ ጨዋታዎቹን በተመለከተ አሁን ከበርንመዝ ጋራ ነው ማንቸስተር ዩናይትድ በሜዳው ነው ይህንን ጨዋታ የሚያደርገው። ከዛ በኋላ ግን ዲሴምበር 21 ላይ ከአስቶን ቪላ ጋራ ጨዋታውን ያደርጋል። አስቶን ቪላ ከአስቶን ቪላ ጋር እሺ ከአስቶን ቪላ ጋር ቀኑ ገጠመ ልደረድሩ ይመስሎኝ ነው እኮ ነው ቀኑ ገጠመ ስለ ዲሴምበር 21 ዲሴምበር 21 የሚጀመርበት የአፍሪካ ዋንጫ የሚጀመርበት ቀን ስለሆነ ለአስቶን ቪላ ጨዋታ እነዚህን ተጫዋቾች የማግኘት እድል የለም ብዬ ነው። ከዛ በኋላ ቀጥሎ ከኒውካስትል ዩናይትድ ጋር ነው በሜዳው ነው። በእርግጥ ማንቸስተር ዩናይትድ ግን ቀላል ጨዋታ አይሆንም። ከዛ የዲሴምበር መጨረሻ ላይ ከወልቭስ ጋር ድጋሚ ማንቸስተር ዩናይትድ ጨዋታውን ያደርጋልና አሁን ከባድ ነው ሶስቱ በርንመዝ አስቶን ቪላ እና ኒውካስትል ወልቭስ አይከብደውም። በርንመዝ እንኳን አሉ ቡድኑ ነው። አሁን ዞሮ ሁለቱ ጨዋታዎች አፌክት ሊያደርጉት ይችላሉ ነው። ከዛም በኋላ እኮ የአፍሪካ ዋንጫው ላይም የሚያጋጥመውን ነገር እኮ አናውቅም። ተጫዋቾቹ ሊቆዩ ይችላሉ ወይ ቶሎም ሊመለሱ ይችላሉ። እሱም የሚታወቅ ነገር የለም። ግን እኔ የትላንትናው ድል የበለጠ ደግሞ አሪፍ የሚያደርግብኝ ለማንቸስተር ዩናይትድ እነዚህን ቀጣይ ጨዋታዎች ስታይና በእነዚህ ጨዋታዎች ላይ ደግሞ ተጫዋቾቹ አለመኖራቸውን ስታስብ ቢያንስ በቃ ማድረግ ያለበትን አድርጓል። በዚህኛው ጨዋታ ላይ በተቃራኒው አንዳንድ ይሄ ፐርስፔክቲቭ የምንለው አለ አይደል? ልክ ነው። የትላንትናውን ጨዋታ ማሸነፍ አንቺ ያልሽውን ስሜት ይፈጥራል። በዚህኛው ስሜት ውስጥ ከመቆየት ይልቅ እኔ ወደ ኋላ ሄጄ ዌስትሃምንም እኮ ማሸነፍ ነበረበት። ልጆቹን አቶ ተከታታይ በርንመዝ፣ ኒውካስል፣ አስቶን ቪላን የሚገጥመባቸው ጨዋታዎች ከመምጣታቸው በፊት እነዚህን ፖይንቶች ግራስፕ አድርጎ ሰብስቦ ከዛ በኋላ በእነዚህ ጨዋታዎች ላይ ውጤቶች እንኳን ቢበላሹበት እነዚህ የሰበሰባቸው እዛው አካባቢ ያቆዩታል ነበረ የእኔ ግምት የነበረው። ገብቶሻል አይደል? እነዛ ስለባከኑ ትላንት ሲያሸንፍ ይሄ ቢሆን ጥሩ ነበር ሊሆን ይገባል የሚለው ስሜት ነው ለኔ የመጣብኝ። ቢሆን ጥሩ ነበር መሆን ይችል ነበረ። ዌስትሃምን ማሸነፍ ይችሉም ይገባቸውም ነበረ ብዬ ነው ማምነው እኔ። ስለዚህ ይሄን ያንን አድርገው ቢሆን ኖሮ የማንቸስተር ዩናይትድ እስካሁን ድረስ በተደረጉ ጨዋታዎች የሰበሰበውን ነጥብ ጨመር ያደርገው ነበረ በ3። ዞሮ ግን አሁን ያለበት አጠቃላይ ቦታ ጥሩ የሚባል ነው። ከፍላጎታቸው ብዙ ያራቁበት በሆንን ብለው የተመኙትን መሆን የቻሉበት ነው። የአፍሪካ ዋንጫው ግን በጣም ከሚረብሻቸው ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ አሁን በደረጃ ሰንጠረዡ 6ኛ ደረጃ ላይ ነው የሚገኘው። ከቼልሲ ጋር በነጥብ እኩል ነው። ከክሪስታል ፓላስ በ1 ነጥብ ብቻ ነው የሚያንሰው። ክሪስታል ፓላስ ከማንቸስተር ሲቲ ጋር ነው በሳምንቱ መጨረሻ ጨዋታውን የሚያደርገው። ከአስቶን ቪላ 5 ነጥብ ነው የሚያንሰው። እነዚህን ነገሮች ስታይ በዚህ ወቅት ላይ እዚህ ቦታ ላይ መገኘት ለማንቸስተር ዩናይትድ ምኞትን የመኖር ያህል ነው ብዬ ነው ማስበው። የሚቆጩ ነገሮች ግን ያው አይጠፉም። ልክ ነው። ልክ ነው። ምኞቱን እየኖረ ያለው ዩናይትድ። እሺ ለማንኛውም የትላንትና የማንቸስተር ዩናይትድ ድልና ከድሉ ጋር ብራይተን ጋር ነው የደረሰው ኤፍኤ ካፕ ነው። ኤፍኤ ካፕ ደግሞ ወጥቷል። የሶስተኛው ዙር ውድድሮች ማን ከማን ጋር እንደሚደረጉ ትናንትና ወጥቶ ነበረ። ማንቸስተር ዩናይትድ በአንጻራዊነት ከሌሎቹ ክለቦች ከበድ ያለ ጨዋታ የሚያደርግ ይመስለኛል። እኔ ሳስበው ኦልድ ትራፎርድ ላይ ነው መጀመሪያ የሚደረገው። ማንቸስተር ዩናይትድ ከብራይተን። አሁን ለምሳሌ ማንቸስተር ሲቲን ብታይ ኤክስተር ሲቲ ከተባለ ጋር በጣም ሊቨርፑልን ብታይ ከባርንስሌ ጋር ነው ጨዋታውን የሚያደርገው። አርሰናል ደግሞ ከፖርትምዝ ጋር፣ ይሄ እንደውም ስሙ ትንሽ የሚታወቅ ነው፣ ይህንን ጨዋታ ያደርጋል። ኒውካስትል ዩናይትድ እና በርንመዝ፣ ይህ የፕሪሚየር ሊጉ ተሳታፊ ክለቦች የሚገናኙበት ነው። ቶትናም እና አስቶን ቪላ እነሱም ተገናኝተዋል። ከዛ በተጨማሪ ኤቨርተን እና ሰንደርላንድ፣ ቼልሲ ደግሞ ከቻርልተን አትሌቲክ ጋር ይገናኛል። እና በአንጻራዊነት ስታየው በፕሪሚየር ሊጉ ላይ
ከሚካፈሉ ክለቦች እርስ በርስ ከተገናኙበት ውጪ ማንቸስተር ዩናይትድ እና ብራይተን የሚያደርጉትም ጨዋታ ጥሩ ፉክክር የሚታይበት ከበድ ያለ ይመስለኛል። ለማንኛውም ማንቸስተር ዩናይትድ በትላንትናው ጨዋታ ላይ 4-1 በሆነ ውጤት አሸንፏል። በደረጃ ሰንጠረዡም ወደ ላይ ከፍ ብሏል። 6ኛ ነው መሆን በሚፈልገው ቦታ ላይ ተገኝቷል። ድሉ ያለ ብዙ መቸገር የተገኘ ነበረ ብለን እናስባለን። የእናንተን ስሜት ደግሞ ማወቅ ብንችል እጅግ በጣም ደስ ይለናል። Sport 2010